ከተወለደ ከ3 ዓመት በኋላ እግዚአብሔር አምላክ መልአኩ ቅዱስ ገብርኤልን አዘዘው። ሕፃኑን ከእናቱ ክንድ ተቀብለህ ወደ 7ቱ ሰማያት አምጣው ብሎ። መልአኩ ቅዱስ ገብርኤል ሕፃኑን ከእናቱ ክንድ ተቀበለ። ሴት ልጅ ልጇን እንድትታቀፍ በክንፎቹ አቀፈው። ወደ ሰማይ ከፍ አድርጎ ሕፃኑን ሲስመው በዚያ የነበሩ ሰዎች ተገረሙ። መልአኩ ቅዱስ ገብርኤል እስከ 7ቱ ሰማያት አወጣውና ወደ እግዚአብሔር መንግሥት አቀረበው። እግዚአብሔር ሕፃኑን ገብረ መንፈስ ቅዱስን ባረከው። ወደ እናቴ ወደ ማርያም ውሰደውና እርሷም ትባርከው አለው። ዳግመኛ አዳም፣ ሴትና ሄኖስ፣ ያሬድና ማቱሳላ፣ ላሜህና ኖህ ወዳሉበት ውሰደው፣ እነርሱም ይባርኩት። አብርሃምና ይስሐቅ፣ ያዕቆብም ወዳሉበት፣ ነቢያት፣ ሐዋርያት ወዳሉበት ውሰደውና ይባርኩት። ሰማዕታትና ደናግላን፣ ሄሮድስ ያስፈጃቸው ሕፃናት ወዳሉበት ውሰደውና ይባርኩት አለው። መልአኩ ቅዱስ ገብርኤል ሕፃኑን ወደ እመቤታችን ወሰደው። እናታችን ቅድስት ድንግል ማርያም ሕፃኑን ተቀብላ ሳመችውና ባረከችው። ዳግመኛም ወደ ቅዱሳኑ ሁሉ ወሰደውና ሰላም አሉት። እግዚአብሔር አምላክ መልአኩ ቅዱስ ገብርኤልን አዘዘው። ሕፃኑን ብዙ ገዳማውያን ወዳሉበት ገዳም ውሰደውና ከበራፋቸው አስቀምጠው። ለዚያ ገዳምም አበምኔት ሕፃኑን ከበረሃ አንስተህ ከአንተ ዘንድ አኑረው፣ ስለ ልብስና ምግቡ አታስብ፣ ሕፃኑ የመንፈስ ቅዱስ ማደሪያ ነውና ብለህ ንገረው አለው። ከዚያ በኋላ መልአኩ ቅዱስ ገብርኤል አባ ዘመደ ብርሃን ወዳለበት ገዳም አወረደው፣ ከመግቢያው በር ላይ አስቀመጠው። ለአባ ዘመደ ብርሃንም እግዚአብሔር ያዘዘውን መልእክት ተናገረ። አባ ዘመደ ብርሃን የመልአኩን ቃል ሰምቶ በሩን ቢከፍት ፊቱን እንደ ፀሐይ የሚያበራ ደም ግባቱ የሚያምር ሕፃን ልጅ ከበራፉ ተቀምጦ አገኘ። እጅግ ደስ ብሎት ለእግዚአብሔር ሰገደና ሕፃኑን አንስቶ ታቅፎ ሳመው፣ ወደ ቤቱም አስገባው። አባ ዘመደ ብርሃን ሕፃኑን ገብረ መንፈስ ቅዱስን በፍቅርና በሥርዓት አሳደገው። መዝሙረ ዳዊትንና የቤተ ክርስቲያንን መጻሕፍት አስተማረው። ለማዕረገ ዲቁና ሲደርስ ስሙ አብርሃም ወደሚባል ጳጳስ ወሰደው። ጳጳሱ አብርሃም ባረከውና ማዕረገ ዲቁና ሾመው። እንደ ቀዳሜ ሰማዕት ቅዱስ እስጢፋኖስ አባታችን ገብረ መንፈስ ቅዱስ ጸጋና ሞገስ የተሞላ ሆነ። አባታችን ገብረ መንፈስ ቅዱስ ወደ አባቶቹ ሀገር ተመለሰ። በመንፈስ ቅዱስ ኃይል ጠነከረ። የእግዚአብሔር ጸጋ አድሮበታልና በሥራው ሁሉ ዕውቀትን የተመላ ሆነ። ፍጹም ሰው ሆነ። የእግዚአብሔርን ሕግ ሁሉ ፈጸመ። አባ ዘመደ ብርሃን እንደ መነኮሳት አባት እንጦንስ አስኬማን ሰጠው። ወገቡን በሰቅናና በቅናት ታጠቀ። ያንደበቱን ቅልጥፍና የነገሩን ማማር የተመለከተ አባ ዘመደ ብርሃን ስውር ጸጋ እንዳደረበት አስተዋለ። ከዘመናት በኋላ አባታችን ገብረ መንፈስ ቅዱስ ቀሰሰ። በጾምና በጸሎት ተወሰነ። ሰማያዊውን ሕይወት እየናፈቀ ከሰው ተለይቶ በገዳም ብቻውን ኖረ። ምድራዊውን ሀብት ንቋልና እንደ ሐዋርያት የታምራትና የፈውስ ሀብት ተሰጠው። አባታችን ገብረ መንፈስ ቅዱስ በግብፅ በገዳመ ኒስ መነኮሰ። በጫካ በገዳም በበረሃ ከሰው ተለይቶ በጾም በጸሎት ተወስኖ ኖረ።
በበጋው ሐሩር በክረምቱ ቁር እየተሰቃየ ኖረ። በሰውነቱ ላይ ልብስን አልለበሰም፣ ራቁቱን ነበር። ራቁቱን በባሕር ላይ ቆሞ ይጸልይ ነበር። ወገቡን በማቅ በሰንሰለት ታጥቆ ነበር። በዚያ ጫካ ከቅዝቃዜው የተነሣ ሰውነቱ አልቆ አጥንቱ ደርቆ ነበር። ሰውነቱን በእግዚአብሔር ፊት ራቁትሽን ትቆሚያለሽ፣ እወቂ፣ ጽኚ፣ በርቺ፣ ጨክኝ እያለ ይገሥጻት ነበር። በጾም በጸሎትና በስግደት በብዙ ትጋት ቀንም ሌሊትም ጽሙድ ሆኖ ያለ ረፍት ብዙ ጸሎትን ይጸልይ፣ ስግደትንም ያበዛ ነበር። ሥጋው እስኪደርቅ ቁርበቱም ካጥንቱ እስኪጣበቅ ድረስ መልአኩ ቅዱስ ገብርኤልን እግዚአብሔር አዘዘው። ሲመለስ ከራሱ እስከ ጽሕሙ እስከ እግሩም ድረስ ጠጉር በቀለለት። ጠጉሩም 1 ክንድ ከስንዝር ይሆን ነበር። ልብስ አልፈለገም። እግዚአብሔር በመላ አካሉ ጠጉር አበቀለለት። እንደ በግ ጠጉር ያለ ሥጋውን የሚሸፍን ጽሙ የሚያምር እንደ ቁራ ጥቁር የሆነ እንደ ነጭ ሐር የተፈተለ ግርማው እንደሚያስፈራ አንበሳ ነበር። ቁመቱ እንደ ዘንባባ ነው። መዓዛው እንደ ከበረ በስቂጥስ እንደሚባል ሽቶ ያማረ ሲሆን መዓዛው ጫካውን ይሞላ ነበር። በጽሕሙ የተከበበ ፊቱም እንደ እግዚአብሔር መልአክ ነበር። አባታችን ገብረ መንፈስ ቅዱስ ሰውነቱን ከቀን ወደ ቀን በልዩ ልዩ ገድል ይቀጣት ነበር። ነምሮቹና ናብስቱ ራሳቸውን ዝቅ አድርገው ተገዙለት፣ ከእርሱ ጋር ተስማምተው ኖሩ። ሁሉም ብፁዕ አባታችንን ሊጎዱት አልቻሉም። በእግዚአብሔር ኃይል ያናብስቱን አፍ እንደዘጋ እንደ ነቢዩ ዳንኤል ሆነ። አራዊቱ ወዳሉበት ይዞራል። በእሱ ላይ ክፉ ሊያደርጉበት ቢፈልጉም የእግዚአብሔር ሥልጣን ግን ይከለክላቸው ነበር። አራዊቱ ከእግሩ በታች ይተኙ ነበር። አባታችን አቡነ ገብረ መንፈስ ቅዱስ በሚሄድበትም ጊዜ ይለማመጡታል። ለጌታው እንደሚታዘዝ አገልጋይ፣ ለመምህሩ እንደሚተጋ ደቀ መዝሙር እግሮቹን ይልሳሉ፣ የረገጠውን አፈር ይመገባሉ። ለጸሎት ሲቆም አራዊቱም አብረው ይቆማሉ። ሲመጣ ሲያዩት ሮጠው ሄደው ተንበርክከው ይቀበሉታል። አባታችን ገብረ መንፈስ ቅዱስ እናቱም አባቱም የሥጋ ዘመዶቹም አላወቁትም። በመዓልትና በሌሊት ያለ ረፍት ለእግዚአብሔር ምስጋናን ያቀርባል። እንደ መላእክት በአክናፈ ነፋስ ይፋጠናል፣ እንደ መላእክት በሰረገላ ነፋስ ይሄዳል። አባታችን ገብረ መንፈስ ቅዱስ በንጽሕናና በቅድስና ያለማቋረጥ በማመስገኑ እግዚአብሔር ከፍ አደረገውና ኑሮውን ከመላእክት ጋር አደረገለት። አባታችን ገብረ መንፈስ ቅዱስ በመዓልትና በሌሊት አያንቀላፋም ነበር። ቅዱስ ዳዊት ለዓይኖቼ እንቅልፍ ለቅንድቦቼ ሽልብታን አልሰጣቸውም ያለውን አስቦ ቀን ከሌሊት በጾምና በጸሎት ተወሰነ። ሳርም ሆነ ቅጠልም አልለበሰም። ለሥጋው ምንም ምክንያት አላቀረበም። ራቁቱን ኖረ፣ ኀፍረትንም ናቃት። ክርስቶስን ይከተለው ዘንድ መስቀሉን ተሸከመ። አባታችን ገብረ መንፈስ ቅዱስ እግዚአብሔርን መፍራት በሃይማኖት ገንዘብ አደረገ። ከዓለም ተድላ ደስታ ተለየ። የሐዋርያትን ድህነት አሰበ። በከረጢታቸው ገንዘብ ያልቋጠሩትን፣ ለመንገድ ስንቅ ያላሰናዱትን፣ ለዓለም ያልጎመጁትን እነርሱን መሰለ። በፍቅራቸው ጸና፣ ፍለጋቸውን ተከተለ። ሥራቸውን ጠበቀ፣ ሀገራቸውን ናፈቀ። በእውነተኛ ሃይማኖት እንደነርሱ ሊያርፍ ወደደ። አባታችን ገብረ መንፈስ ቅዱስ ብዙ ውርጭ ብዙ አመዳይ በሚገኝበት ደሴት ረግረግ በሆነ ጥልቅ ጉድጓድ ኖረ። በዚያም ዘወትር ወደ እግዚአብሔር ይጸልይ ነበር እንዲህ እያለ
አቤቱ ለምንሃለው፣ ተስፋ ካደረግኩት ነገር አታሳፍረኝ። ከማኅፀን ጀምሮ በአንተ ተጣልኩ፣ ከእናቴ ማኅፀን አንተ አምላኬ ነህ። በማኅፀንም አንተ ጠበቅከኝ፣ ስም አጠራሪ አንተ ነህ። መላእክተኛህን ላክ፣ ከእናት ከአባቴም ቤት አወጣኸኝ። በጫካ በበረሃ በገዳም አኖርከኝ። አቤቱ የሚገለጥ ምሕረትህን ፈጥነህ አድርግልኝ። ይህም እንደ ሥራዬ ሳይሆን እንደ ቸርነት ነው እንጂ። አቤቱ ጌታ ሆይ ለእኔ ፊትህን አሳየኝ። መራራ ለቅሶን እያለቀሰ ደረቱን እየመታ ዘወትር መላልሶ ጸለየ። ከጠዋት እስከ ማታ ያለ ረፍት ይሰግዳል። ወዙ እንደ ውሃ በስቶ ይፈስ ነበር። ቀንም ሌሊትም ያለ ማቋረጥ ምድርን ያርስ ነበር። እንደ መላእክት ይዘምር ነበር። ጸሎቱን ሲጨርስ መላእክት እንደ ልማዳቸው መጥተው አጽናኑት። ያን ጊዜ ሰማይ ተከፈተ፣ የእሳት ድንኳን ተገለጠ። 40ቱ እንስሳ የእግዚአብሔርን መንበር ተሸክመው ታዩ። 24ቱ ካህናተ ሰማይ ማዕጠንት ይዘው በዙፋኑ ዙሪያ ቆመዋል። መላእክት የመላእክት አለቃ በየነገዳቸው ቆመዋል። ቅዱስ 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 እግዚአብሔር አሸናፊ እያሉ በምስጋና ይጮኻሉ። ጌታችን ኢየሱስ ክርስቶስ ለአባታችን ለአቡነ ገብረ መንፈስ ቅዱስ በአንድነትና በሦስትነት ተገልጾ ታየው። አባታችን ገብረ መንፈስ ቅዱስ ይህንን ታላቅ መገለጥ ባየ ጊዜ ፈራ። ጌታችን ኢየሱስ ክርስቶስ ግን አበረታው። ወዳጄ ሆይ ምን ትሻለህ? እነሆ በለመንከኝ ጊዜ ተገለጥኩልህ አለው። አባታችን ገብረ መንፈስ ቅዱስ አቤቱ ጌታ ሆይ እንደ ክረምት ውሃ እንባቸውን እያፈሰሱ ጥርሳቸውን እያፋጩ በደይን የሚኖሩትን አስባቸው፣ ሰይጣን አስቷቸዋልና በማወቅ ባለማወቅ በሰሩትም ማራቸው፣ ይቅር በላቸው እያለ ለመነ። ጌታችን ኢየሱስ ክርስቶስ ወዳጄ ሆይ ስምህን የጠሩትን መታሰቢያህን ያደረጉትን ኃጥአንን ምሬልሃለሁ፣ ተነስተህ ኢትዮጵያ ወደምትባል ሀገር ሂድ፣ በዚያም ከደይን የምታወጣቸው ነፍሳት አሉ ብሎ ቃል ኪዳን ገባለት። አባታችን ገብረ መንፈስ ቅዱስ በነፋስ ሰረገላ ሆኖ መልአኩ ቅዱስ ገብርኤል እየመራው ወደ ኢትዮጵያ መጣ። እጆቿን ወደ እግዚአብሔር ትዘረጋለች ተብሎ ትንቢት ወደ ተነገረላት ወደ ቅድስት አገር ወደ ኢትዮጵያ መጣ። ዓለም በጨለማ በባዕድ አምልኮ በነበረ ጊዜ በሕገ ኦሪት የኖረች ሥርዓተ ኦሪትን ስትፈጽም የነበረ ከኢየሩሳሌም ቀጥሎ ስሟ ወደሚነሣ ወደ ሀገረ እግዚአብሔር ወደ ኢትዮጵያ መጣ። ኢየሱስ ክርስቶስ በቀራንዮ ተሰቅሎ የደሙ ነጠብጣብ ያረፈበት መድኃኒተ ነፍስ የሆነው የመስቀሉ ግማሽ ክፍል ወዳለበት ወደ ኢትዮጵያ መጣ። ከግማደ መስቀሉ ጋር ብዙ የቅዱሳን አጽም ወደ መጣበት ወደ ኢትዮጵያ መጣ። ሙሴ ከእግዚአብሔር ተቀብሎ እስራኤል ዘሥጋ በምድረ በዳ እግዚአብሔር ከእነርሱ ጋር የሚገለጽበት የቃል ኪዳኑ ታቦት ወዳለበት የድንግል ማርያም አስራት ወደ ሆነች ወደ ሀገረ እግዚአብሔር ወደ ኢትዮጵያ መጣ። በግብፅ በኩል አድርጎ አክሱም ጽዮን ደረሰ። አክሱም የቅዱሳን ነገሥታት አገር፣ የቃል ኪዳኑ ማረፊያ ምድር። በአክሱም 3 ሱባዔ እየጸለየ ከሰነበተ በኋላ ወደ ሮሃ ወረደ። በላስታ ላሊበላ በሮሃ ከተማ ቅዱስ ላሊበላ ንጉሥ ሆኖ ነግሶ የነበረበት ዘመን ነበር። ከአባታችን ጋር ላስታ ላይ ተገናኙ። ቅዱስ ላሊበላ የጸጉሩን ርዝመት ተመልክቶ ተገረመ። የሚጸልይበትና የሚያድርበት የእንግዳ ቤት ሰጥቶት ጥቂት ቀን ከእርሱ ጋር ሰነበተ። አባታችን ገብረ መንፈስ ቅዱስ እየጸለየና እያስተማረ በላስታ ከቅዱስ ላሊበላ ጋር
ጥቂት ጊዜያት ሰነበተ። ከቀናት በኋላ ገብረ መንፈስ ቅዱስ ላሊበላን ተሰናብቶ እግዚአብሔር ሂድ ወዳለው ወደ ዝቋላ ለመሄድ ተነሣ።